ወይዘሮ ባዩሽንና ሜሮንን ፖሊስ እንደያዛቸው እንደታሰሩ አሴር ለሀና አባት ነግሯቸው ነበር። የሀና አባትም እጅግ ተደናግጠው እንዴት፣ በምን ምክንያት፣ ለምን ሲሉ ጠይቀው ነበር። እንግዲህ እሱም ለፖሊስ ደውለን ጠርተን ፖሊስን አሳሰርናቸው፣ የት ናቸው ሲል ነግሯቸው ነበር። የሀና አባትም እንግዲህ ይህን ከሰሙ በኋላ በቤት ውስጥ የነበረ ወርቅ የያዘውን ቦርሳ ማለትም ከእርግብ ተቀብሎ እዛ ለጊዜው ይቀመጥ ብሎ በአደራ መልክ ለሀና ሰጥቷት የነበረውን ቦርሳ ሀናም ደግሞ ያው ኖርማል ነው ብላ እንግዲህ ውስጡ ምን እንዳለም አላየችም። እዛው ትታሷም ወደ ጉዳዩ ሄዳ ነበር እና እሳቸውም እንግዲህ ሀና ቦርሳዋን ትታ ሄደች ላድርስ በሚል እንግዲህ ቦርሳውንም ለመስጠት ብለው በዛውም ወይዘሮ ሜላትን እንግዲህ አግኝተው ቤቷ ሄደው ጥሩ አቀባበል አድርጋላቸው እያስተናገደቻቸውም አብረው ሻይ ቡና እያሉም እንግዲህ የመጣሁት ዓላማ ለዚህ ነው፣ ይህንን ሀና አረስታ ስለሄደች ልሰጣት ብዬ ነው ብለው ያንን ቦርሳ ከፌስታል ውስጥ አውጥተው ሲሰጧት ነበር። እሷም ደግሞ ተቀብላ ለዚህ ብለው መልፋት አልነበረባችሁም፣ ችግር የለም ይደርስ ነበር፣ ራሷም ትመጣ የለ እንዴ ምናምን ብላ እንግዲህ ስታየው ያ ቦርሳው ሀና የሌላት ቦርሳ ነው። እንደዚህ ያለ ቦርሳ ሀና የላትም እና ይህ የማ ቦርሳ ነው? የእሷ ሊሆን አይችልም፣ እንደዚህ ያለ ቦርሳ እኮ የላትም በሚል ያው ጥያቄ ፈጥሮባታል። ሆኖም ቦርሳ ውስጥ ምን አለ ምን የለም የሚለው ነገር ምንም ጥያቄም አልፈጠረባትም። ከፍታም አላየችውም። ያንን ቦርሳ ተቀብላ አስቀምጣ እሳቸውንም በአግባብ አስተናግዳ እንግዲህ ተጨዋውተው እየተጨዋወቱ እያወሩም እያለ በነገራቸው መሀልም ያው የሀና አባት ለወይዘሮ ባዩሽ ለወይዘሮ ሜላት የወይዘሮ ባዩሽ መታሰርን ፖሊስ እንደያዛት ነግረዋት ነበር። ወይዘሮ ሜላትም እንግዲህ ያልጠበቀችው ነገር ስለሆነ እጅግ ተደናግጣ በመገረምም ውስጥ ሆና እንዴት ማን ሊያስይዛት ቻለ? እንዴትስ ተያዘች? በጭራሽ መሆን የለበትም በሚል እንግዲህ በጣም ጥያቄ ፈጥሮባታል። እናም ፖሊስ ደውለው ጠርተው እንዳስያዟት ያው ወንጀለኛም ስለሆነች ብትታሰርም ይገባታል እያሉ ሲሉ ነበር። እሷ ግን በጭራሽ እንግዲህ ያለፈውን ነገር በማሰብ መልካሙን ጊዜ በማሰብ እንዲሁም ደግሞ ወይዘሮ ባዩሽ ሰው የላትም፣ ብቸኛ ናት፣ የሚጠይቃት የሚያያት በዙሪያዋ ምንም አይነት ሰው የሌላት ስለሆነች መታሰር የለባትም ስትል ደግሞ ለምንም ታሰረች የሚለውም ጥያቄ ሆኖባታል። እናም ከሀናም ጋር እንዲሁ ሲነጋገሩበት ነበር። እንዴት ልትታሰር ቻለች? በምን ታሰረች? የሚለው ነገር ለሀናም እንዲሁ ጥያቄ ሆኖባታል። እናም ወይዘሮ ሜላት ሆነ ብላ እንግዲህ ማንም በሌለበት የሀና አባትን ለማግኘት ወደዛ አቅንታ ነበር። እሳቸውንም አግኝታ እንግዲህ ስለ ባዩሽ መታሰርና የት እንደታሰረች የትኛው ጣቢያ እንደሆነ አጥብቃ ስትጠይቃቸው ነበር። እንዲሁም ደግሞ የእሳቸውም እጅ አለበት በሚል ጠርጥራቸዋለች። የሀና አባትም እንግዲህ የት እንደታሰረች የማውቀው ነገር የለም፣ ነገር ግን ጠይቄ እነግርሻለሁ ብለዋት ነበር። እሷም ሄጄ እጠይቃታለሁ አስፈታታለሁም እንግዲህ በእርግጠኝነት የት እንደታሰረች አጣርተው ይነግሩኛል ብላ በጥብቅ ጠይቃቸው ነበር። አሴር በአጋጣሚ ሀናን አግኝቷት ለብቻዋንም ስላገኛት ያችን አጋጣሚ ተጠቅሞ እንግዲህ የውስጡን ሀሳቡን በቀልድም አስመስሎ ሲነግራት ነበር። እሷም ደግሞ ንግግሩ እንግዲህ አዲስ ሆኖባታል፣ እንዲሁም ደግሞ ቀልድም መስሏታል። እናም ስትሰማው ነበር እና ናፍቀሽኝ ነበር እንኳን አገኘውሽ የሚል ንግግር እንዲሁም ደግሞ ሁሌም እንደሚያስባት እና በልቡ በህይወቱ በውስጡ ካሉ ከሚወዳቸው ከሚያቀርባቸው ሰዎች አንዷ እንደሆነች እየጠቀሰ እንግዲህ ሲነግራት ነበር። እሷም በፌዝም በመገረምም አይነት እያደመጠችው በዚህ ጉዳይ እየተነጋገሩ እያለ የሀና ጓደኛ መጥቶ ነበር እና እሱን ስታየው እንግዲህ በቃ ወደ ቤት ሂድ ከእሱ ጋር ይሄዳለሁ ብላ ነበር። እናም በዚህ ሰዓት አሴር በጣም ተናዶ ነበር። እንግዲህ ያየው ሰው ሁሉ ይቀማኛል እሷን በሚል እናም ደግሞ እሷም ደግሞ ሂድ ብላ ሌላ ሰው ስታገኝ እሱን እንዲሄድ አድርጋ ከእሱ ጋር በመሄዷም ቅር ተሰኝቶ እዛው ባለበት እየተከዘ እንዲሁም ደግሞ ወደ ቤትም አቅንቶ ነበር። በዛም የሀናን አባት አግኝቷቸው ሲነግሯቸው ነበር። እንግዲህ ለእሳቸውም ያው በግልጽ አልነገራቸውም እንጂ ሀናን አግኝቼ ነበር እና ከረጅም ጊዜ በኋላ ስላገኘኋት ናፍቃኝ ነበር
ግን ተለየችኝ፣ እኔን ትታ ወደ ሌላ ሰው ሄደች በሚል እንግዲህ ቅሬታውን በቁም ነገርም ባይሆን ብቻ እንዲሁ የውስጡን ሀሳብ ሲያጋራቸው ነበር። እሳቸውም ደግሞ እንግዲህ እየሰሙት በመገረም ታዲያ ቻው ብላ ካልሄደች ምን ብላ ትሄድ? እንግዲህ የሄደችው ወደ ክላስ ነው፣ ትምህርት ቤት ነው፣ የትምህርት ቤት ጓደኛዋ ነው። እናም ደግሞ ታዲያ ምነው አካበድክ እያሉት እንግዲህ ንግግሩ ገርሟቸውም ተመልክተውት ነበር። ሀና ከእዝራ ጋር ሆና እንግዲህ እየተነጋገሩ እየሄዱ እያለ ጽዮን መታ አይታቸው እንግዲህ ሀናን ስትናገራት ስታስጠነቅቃትም ነበር። እንዲሁም ደግሞ እዝራንም ምን ትሰራለህ? እሷን በመጠባበቅ ነበር ወይ እስካሁን ቆመህ የነበረው እያለችው፣ እሱም እንግዲህ በመደናገጥ ያው አይተሽኛል እንዴ በሚል ሲጠይቃት ነበር እና ከእሱ ጋር ታቆሚያለሽ የሚል እንግዲህ ዛቻ እና ማስጠንቀቂያ አይነት ለሀና ነግራት ትታቸው ሄዳ ነበር። ያው በድራማው እንደተመለከትነው ቅዱስ ጽዮንን ይወዳታል። ጽዮን ግን እሱን አትወደውም። እዝራን ትወደዋለች። እዝራ ደግሞ እሷን አይወዳትም፣ በፍቅርም አይፈልጋትም እና ጽዮን ደግሞ ያው ከሀና ጋር ባለው ከሀና ጋር ባለው ቀረቤታ እንዲህ ስታያቸውም እጅግ ትቀናለች፣ ትናደድማለች። አሁን ግን እንግዲህ ማስጠንቀቂያ ከዚህ በኋላ አብረሽው ስትሆኝ የሚል ንግግር ስትናገራት ተደምጣ ነበር። እርግብ በሜሪ ቤት ሆና እንግዲህ ቤቱን ስታይ ማንም የለም፣ የት ሄደች ስትል የሜሮን አለመኖር አሳስቧታል። ጉድ ልታረገኝ እንዳይሆንም ስትል ስጋት አጭሮባታል። በተጨማሪም ደግሞ ያንን ወሳኝ የሆነውን እቃ የያዘውን ወርቁን የያዘውን ቦርሳ እንግዲህ የምትወደው ሰው ሰጥታው እሱ ደግሞ በአደራ መልክ እዛ አስቀምጦ ከዛ በኋላ እሷ ከሱ በሰማችው ነገር በዋሻት ነገር ተቀይማ ተናዳበት የሚዋ አጠገቤ አትድረስ ስላለችው ልታገኘው ስላልቻለች እጅግ ስጋትና ሀሳብ ሆኖባታል። ተመላልሳም እዛ ባለ ሱቁ ቤት እየሄደች ስጠይቀው ነበር። እሱም ደግሞ ቁርጡን ነግሯታል። ያ ያስቀመጠው ልጅ መልሶ በጠዋት እኮ ወሰደው ሲላት ነበር እና ታውቀዋለህ እያለችውም ነበር። የት ነው ቤቱን፣ አካባቢውን። ባለሱቁ ግን የእርግብ አለባበስ ሁኔታዋ፣ አጠያየቋ፣ አጠቃላይ ሁኔታዋ ጥርጣሬ ውስጥ የሚከት ስለሆነ ለምንስ እንዲለበሽ ሲል በድጋሚ ሲጠይቃት ነበር። ባለፈውም እንዲህ ነበርሽ እያለ እና እሱ አይመለከትም የጠየኩን ንገረኝ ስትለውም ነበር። እናም እሱ ማውቀው ነገር የለም አላውቀውም፣ እቃውን አስቀመጠ መልሶ ወሰደ፣ ሌላ ማውቀው ታሪክ የለም ብሎ ቁርጡን እንግዲህ ነግሯት እንግዲህ በዚህም ተስፋ ቆርጣ ወደ ቤት ሄዳ ነበር። በዛም ቁጭ ብድግ እያለች በሀሳብ ውስጥ ሆና ዘሪሁን መጥቶ ነበር። እናም እንዴት መጣ፣ ለምን መጣ በሚል በመደናበር አይነት ሁኔታ ስትጠይቀው ነበር። በመምጣቱም ተደስታ እንዲሁም ደግሞ ለምንም መጣ በሚል ግራ ስታጋባው ነበር። እሱም ደግሞ ሀሳቧ ምን እንደሆነ ለምን እንደምትቀበጣጠርም ጠይቋት ብቻ ደህንነቷ አሳስቦት እና ናፍቀው እንደሆነ የመጣውም ሲነግራት ነበር። እሷም ቀጥታ ወደ ገደለው በመግባት እንግዲህ ያ ወርቅ የት እንዳለ ንገረኝ እያለችው፣ ምንድን ነው ቦርሳው ማለት ነው፣ ወርቁ የያዘው ቦርሳ የት እንዳለ እንዲያሳውቃት ቀጥታ ስጠይቀው ነበር። እሱም አስቀምጨዋለሁ ሰዎች ጋር አንድ ቤት አስቀምጫለሁ እያላት ነበር እና እሷም አሁን ውሰደኝና ያንን እናምጣ ስትለው ነበር። እንግዲህ ሰዓት እላፊ ሰው ቤት እንዴት ይኬዳል በሚል ያው በነጋታው እንዲሄዱ ተነጋግረው ሊለያት ሲል እሷም ደግሞ በጭራሽ አትሄድም እያለችው ነበር። የት ልትሄድ ትለዋል። መልሳ ደግሞ እንዲሄድም ትፈልጋለች። በአንድ በኩል ደግሞ ከሄደም ስለማታገኘው የግድ ይሄንን ቦርሳ ለማግኘት ብላ እንዲያድር አድርጋው ነበር። እናም በነጋታውም እንግዲህ ወርቁን ያስቀመጠበት ቦርሳውን ያስቀመጠበትን ቦታ ሄዶ ሲያይ ሰዎቹ እንደሌሉ እንዳላገኛቸው ነግሯት ነበር። በዚህም እጅጉን ተናዳ ከዛ ከሩቅ ድረስ መጥቼ ለፍቼ ላላገኝ ነው ወይ እያለች እጅግ በጣም ስትፍጨረጨር ስትናደድ ስትቆጣውም ነበር። እሱም ይህን ያህል እንደዚህ የሚያደርግሽ ምን ስለሆነ ነው? በውስጡ ምን ቢኖር ነው? እና እኔ ለዚህ እቃ ያልታመንኩኝ ህይወትሽን እኮ አትርፍ ያለው እያለ እንግዲህ ባለፈውም ከባዩሽ ልትመታ ስትል እንዳተረፋትን በምንትን በማለት እየነገራት ነበር። እሷም እንደው ይሄ እቃ ይሄ ቦርሳ ከሚጠፋ የኔ ህይወት ቢጠፋም ይሻላል እስክትል ድረስ እና በእሱም ውስጥ ጥርጣሬ
እንዲፈጥር አድርጋ ነበር። በሌላ በኩል ሀና ከእዝራ ጋር ወክ እያደረጉ እየተጨዋወቱ እየሄዱ እያለ በአጋጣሚ የእሷ ስልክ ጠርቶ ነበርና ያንን ስታነሳ በውስጥ እንግዲህ የሰማችው ነገር ስለ እናቷ ነው እና እጅግ ተደናግጣ በዛ ሂደት ነበር ድራማው የተጠናቀቀው። እንግዲህ እናቷ ያንን ቦርሳ ከፍታ ስታይ ወርቁን ውስጡ አግኝታ ይሆን ወይስ ምንድን ነው የሰማችው እና ያስደነገጣት ስለ እናቷ? ቀጣዩ ክፍል በዝርዝር መልስ ይዞልን የሚመጣ ይሆናል። የምናጋራችሁም ነው የሚሆነው። ይህን ቪዲዮ እስካሁን በማየት አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ በሌላ ስራ እስከምንገናኝ ደህና ሁኑልን። በያላችሁበት ቸር ቆዩን።